ሰሞኑን ሰርፕራይዝ ማለት የይቅርታ ሰርፕራይዝ ግን እንዴት ነው? ሰሞኑን ይቅርታ በይቅርታ እናቴ ሚዲያው ተስፋፍቷል፣ አይገልጸውም። ግን ችግሩ ምን መሰላችሁ? ተገላቢጦሽ ይቅርታው ተገላቢጦሽ እንዳይኖረው ነው እኔ የፈራሁትና ሄርሜላና አብርሽ በዚህ አጋጣሚ ማለት ነው ተጠንቀቁ። የሆነ ወጥመድማ ታስቦላችኋል። ያለ ምክንያትማ ሰሞኑን ይቅርታ በይቅርታ አልተባላችሁም። ሲቀጥል ደግሞ ቅድም ፈረንጁ ይቅርታ ስላለው አብርሽ ደስ ብሎት ፈረንጁ ልክ አብርሽ ሩታ ጥፋተኛ እንደሆነች አድርጎ ስለነገረው እሱም ሩታ ጥፋተኛ ናት ብሎ አምኖ ከዛ ደግሞ በዙሪያዎቹ እየመጡ ይቅርታ እየጠየቁት ጥፋታቸውን አምነው ይቅርታ እየጠየቁት ያሉ መስሎት ነበር። አሁንም ቪዲዮ ላይ ሲናገር ስለሰማሁ ነውና አይ አብርሽ ሞኝን አይደለ? እኔ እኮ ቆዳ ብቻ ይመስለኝ ነበር። ምክንያቱም ገባ ብለ መግቢያው ላይ ጫፉን የፈረንጁን ቪዲዮ አይተ ከሆነ አሁን ፈረንጁም ይቅርታ ጠይቆኛል ብለ ሩታን እንደ ጥፋተኛ አድርገ ነው ላንተ አሳመነክ አይደለ? ሩታ ጥፋተኛ ናት ብሎና በዚህ አጋጣሚ እኔ እኮ ብልጥ ትመስለኝ ነበር አብርሽ። ለማንኛውም ቤተሰቦቼ እንዴት አመሻችሁልኝ? ሰላም ነው ወይ? ሁሉ መልካም? እንዴት ዋላችሁልኝ? ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ምርጥ ቤተሰቦቼ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን እመኛለሁ ማለት ነው። ሰሞኑን እንግዲህ እያየን እየሰማን ያየነው ነገር ሚዲያው በይቅርታ ልቋል። በዚሁም ልክ ደግሞ የሄርሜላና የአብርሽ ተመልካቾች ደግሞ ኤፍሬም እባብ ነው የሚሉም አሉ። እንዳታምናቸው የሰሞኑን ነገር የሆነ አዲስ ወጥመድ እያዘጋጁላችሁ ነው፣ ተጠንቀቁ። አረ ተው እናንተ ልጆች ተው፣ ግን ተው። እኔ መቼ ነው እናንተ ከተጠንቀቁ የምትወጡት? በእርግጥ እኔ ምክንያቱም ለመሰላችሁ የሰሞኑን ይቅር መባባል ጥሩ ሆኖ ሳለ ግን ምንም እየገባኝ አይደለም። ማለት አሁን እውነት ኤፍሬም መልስ ነበረ በቃ አመነበት እንዳመነበትና የሁለቱን ግንኙነት እንደተቀበለ ከዛ ከወንድሙ ጎን መቆም እንዳለበት ስለተሰማውና የጸጸተኝነት ስሜት ስለተሰማው በቃ ከወንድሜ ጎን ቆማለሁ እና እሷንም ከአንዴ ሁለት ያስቀይሜያታለሁ ይቅርታ ጠይቄ፣ ስለዛ ዛሬ ይቅርታዋን እቀበላለሁ። ሁለተኛ እንደዚህ አይነት ነገር አይደገምም። የሁለታችሁን ግንኙነት ትዳር ብትመሰርቱ ብትወልዱ ፍቅር ብትጀምሩ የፈለጋችሁትንም ብትሆኑ እኔ አምኜ ነው መቀበል ያለብኝ እያላቸው ነበረ እና በዚህ አጋጣሚ አብርሽ መግቢያው ላይ የሄርሜላ ቤት እያለ ነበር። የሄርሜላ ቤት ይሄን ይመስላል። ምን ነው የአንተስ ቤት አይደል እንዴ አብርሽዬ? ምንድነው የሄርሜላ ቤት? የኔና ሄርሜላ ቤት እኔ እኮ ለአብርሽዬ እስቲ ውስጥን በደንብ አሳምነው። አንዴ እግርህን አንዴ እንደዚህ ዘው አድርገ ከገባክ ወደዛ በቃ ልብህንም አይምሮህንም ሰብስብና የኔና የሄርሜላ ቤት ብለክ ልብን ማሳመን ነው እንጂ ሄርሜላ ቤት እያልክ ነበር ያው ለወንድም ስታስተዋውቅ ለኤፍ የነበረውና ኤፍዬ ይቅርታ ትልቅ ነገር ነው። ያው ትናንትና በነገራችን ላይ እኔ እኮ ትናንትና አሁን ቡዜንና ሩታን በይቅርታ እንዲተላለፉ ሲያደርግ ሩታን ያው አብርሽን የራሷ ማድረግ የምትችለው ከቤተሰቡ ጋር ይቅርታ ስትመሰረት ነው ብሎ ነው የሚያስበውና አሁንም ይሄ ነገር ይመስለኛል የይቅርታው የበዛው ከኤፍሬም ከሩታ ከቡዜ ምናምን ጋር ይቅርታ እየተባባሉ ያሉት ምናልባት አብርሽን ወደ ራሳቸው ለመመለስ አስበው ነው እንዴ? እኮ ማይሆን ነገር ነው። ይቅር ከተባባላችሁ ከልባችሁ ያ ሰው ደግሞ የኛ አይሆንም ብላችሁ አምናችሁ ነው ኤፊ መሆን ያለበትና በነገራችን ላይ እችኛዋ የሆነች ሞኝ ነገር መሰለች ሄርሜላ። በቃ የሆነ ሰው የሆነ ከመጣና ቅልስልስ አድርጎ ጥፋቱን አምኖ ይቅርታ ካላት ዘጭ ነው በቃ ይቅርታ ትቀበላለች፣ ምንም ያለ ምንም ጥርጣሬ። አሁን ኤፊን ከአንዴም ሁለቴ እኮ እንደዚህ ጠይቀ ቤተሰቦቼ። አሁንም ቢሆን እኔ የኤፊ አካሄድ የምር አምኖበት የሄርሜላና የአብርሽን ግንኙነት ተቀብሎ አይመስለኝም። አሁን ለራሴ ነው ምላችሁ፣ ለራሴ ማለት ነው እንደ ራሴ ተቀብሎት አይመስለኝም። እና ለማንኛውም ለዛ ነው ሰሞኑን ሚዲያው ላይ የይቅርታ ሰርፕራይዝ ሞልቷል ያልኳችሁ ትናንትና ዛሬ። በቃ አብርሽ ደግሞ ደስ ብሎታል። በዙሪያው እየመጡ ይቅርታ ሲጠይቁት የሆነ እነሱ ጥፋተኛ ሆነው ጥፋታቸውን አምነው እዛ ጋር ደግሞ ያለችዋ ሩታ እሷ ጥፋተኛ ናት ብለው አይነት ነገር ስለሚሰብኩት መጀመሪያ ላይ እሷ ጥፋተኛ ናት ብሎ ነው አሁን የሚያመነው። ለዛ ነው እየመጡ ነው ይቅርታ የሚጠይቁኝ፣ እየገባቸው ነው። አሁን መግቢያው ላይም ሲናገር ነበር ገና ብዙ ሰው እየገባው ነገሮችን ይቅርታ እኔን እየመጡ ይጠይቁኛል እያለ ነበረ። እና አይ አብርሽ ለዛ ነው እንደ ቆዳው ነው ውስጡም ቆዳው መስቻ ይመስለኝ ነበረ። ሞኝ ውስጡም ሞኝ ነው፣ አልገባውም። እዛ ጋም ፈረንጁ እሱን ምን ለማድረግ መግቢያውን ስላላየ ይሆን ነው ያወቀ እንዳላወቀ ያውቆ የተኛ ቢቀሰቅሱት አይነት ነገር ነው አብርሽ ለማስመሰለው። ወን ደግሞ በዙሪያ ያሉ ሰዎች ወን ሩታ ጋር የነበሩ ሰዎች እየመጡ ይቅርታ ሲጠይቁ ምናምን ሞቀክ
አብርሽዬ እንዴት ነው? እና በዚህ አጋጣሚ ግን ያው ወንድም ነው፣ በእርግጥ ወንድም ነው። ግን አሁንም እርግጠኛ ሆኜ የምነግራችሁ ነገር ቢኖር ቤተሰቦቼ ኤፊ የሄርሜላንና አሁንም ቢሆን ድጋሚ የሆነ ነገር ይፈጥራል ብዬ ነው ኤፍሬም የምጠብቀው። ለመሰላችሁ ከአንዴም ሁለቴ እንደዚህ ግርስስ ብሎ ኤፍሬም ሄርሜላን ይቅርታ ጠይቋት መቼም ሄርሜላን መቀበል እንደማይችል ነው። ይቅርታ ጠይቋት ተመልሶ የሰራውን ነገር ታውቃላችሁ ኤፊ። ስለዛ ኤፍሬም መቼም የሄርሜላንና የአብርሽን ግንኙነት እንደው የሄደ ደጋግሞ ይቅርታ ይጠይቃል እንጂ አምኖ የሚቀበል ልጅ አይነት አይደለም። እንዲህ በቀላሉ ማለት ነው። እንዲህ እንደዋዛ አይመስለኝም። እና በዚህ አጋጣሚ ያው በነገራችን ላይ እንደው ከአብርሽ እና ከሄርሜላ እንደው ተመልካቹ ኦዲየንሱ ይሻላል። የነቁ ናቸው በሉ እንግዲህ እነሱ ያው ከላይ እስከታች መቼም ወጥመድ ነው ተጠንቀቅ አይነት ነገር ቢሆንም እንደው እነሱ ለትንሽም ቢሆን የሆነ ነገር ጫር እንዲልበት ያደርጉታል። አብርሽ ግን በቃ በተለይችኛማ በቃ እውነት እና ለማንኛውም እንግዲህ ኤፊም ዛሬ ሄዶ ሄርሜላን ቤቷ ድረስ ይቅርታ አድርጊልኝ ብሎ እንግዲህ ጠይቋት፣ እሷም ደግሞ ትንሽ በባለፈውም ቅሬታ አለመቀበልም ቢኖርባትም በመጨረሻ እንደው ያው ነገም እሷ ግን እኔ የሄርሜላ ህልም በጣም ነው የሚገርመኝ። ምክንያቱም ሁሌ የምትላት ነገር አለችና እኛ እኮ ዞረን እንገናኛለን አለ አይደል? ከበፊትም ጀምሮ ማለት ነው። የሆነ በቃ ቤተሰብ እንሆናለን፣ ዞሮ እንገናኛለን፣ አብርሽ ወደፊት ባሌ ነው ምናምን ነገር በቃ አይነት ነገር ነውና እንግዲህ የፍዬ ከልብ ከሆነ ደስ ይላል። በቃ ከልብ እኔ አሁን ላይ ለአብርሽ የምትደክሙትንና ጊዜያችሁ የምታሳልፉት ነገር በጣም ነው የሚገርመኝ። ድጋሜ ወደ ኋላ ማለት ነው መተው ነው፣ እሱን እርግፍ አድርጎ በቃ የራሱን ህይወት እንዲኖር መፍቀር ነው ያለባችሁ። በቃ በግድ የሚሆን ነገር የለም። ቢመለስም እኮ ነገ ተመልሶ መሄዱ አይቀርም። ስለዚህ አሁንም ቢሆን ኤፍሬም በትክክል እዛ ጋር ኦዲየንስ የሚጽፈውን ነገር ድጋሜ ተገልብጦ እንዳይመጣ ነው የፈራሁትና ምክንያቱም አንድ ቀን ሰላም ይፈጥራሉ፣ በተገላቢጦች ደግሞ የዛ የሰላምን ተገላቢጦች ደግሞ ጸብ ፈጥረው በአዲስ መልክ አስጀምረው ስለሚመጡ ማለት ነው። እና ለማንኛውም ያው ፍቅር፣ ሰላም ደስ የሚል ነገር ነው አይደል? ሰላምንና ፍቅርን የሚጠላው ሴጣን ብቻ ነው። እና በነገራችን ላይ በዙሪያ ያሉ ሰዎች እየመጡ ሰላምና ይቅርታ ሲፈጥሩ አብርሽ ጋየው ስሜት ፊቱ ላይ የሚነበበው የሚገርም ነበር። በቃ የሚገርም በአንድ ቀን 2 ሰው ይቅርታ ጠይቆታ። ዛሬ ወንድሙ ሚስቱን ይቅርታ ለመጠየቅ ሄርሜላን ሄዷል። እንደገና እዛ ጋም ሰው አግኝቶት ጥፋተኝነትና ሩታ ጥፋተኛ እንደሆነች አድርገው እሱም አምኖ እንደዚ አይነት ስሜት ስለሰማው ሞቆታል። በቃ ሙቀቱ ጨምሯል አብርሽና። ለማንኛውም አብርሽዬ እንግዲህ ቅመሞች እንዳሉ እንግዲህ ሌላ አዲስ ታሪክ ከሌለባችሁ ጥሩ ነው። ይቅርታው ጥሩ ነው። የሰሞኑን ይቅር መባባል እንግዲህ ደስ ይላል። ችግሩ እኮ እኛም ግራ ተጋባን እኮ ቤተሰብ። ምክንያቱም እናንተ ዛሬ ይቅርታ ትባባሉና በይቅርታ መንደሩን በሰርፕራይዝ ታደርጉና በንጋታው ደግሞ የተገላቢጦች ጦርነት ከፍታችሁ ብጡብጡ እንዳሉትም ደግሞ ቅመሞች በቀል ወጥመድ ምናምን። ይሄ ደግሞ ይደብራል፣ የምር ይደብራል። ይበቃልና ለማንኛውም ኤፊ ከልብ ከሆነ ጥሩ ነው። ምክንያቱም ትደክማላችሁ። አንድ ሰው ወደ በፊት ህይወቱ እንዲመለስ ትጥራላችሁ። የወንድምነቱን ድርሻ ተወጥቷል። እሷንም ያው ባይቀበላት ውስጡ ሊቀበላት ባይችልም ሊውጣት በቃ የእሷን ነገር ምንም ሊዋጠለት ባይችልም ወንድሙን ግን ወደ በፊት ትዳሩ ወደ ልጁ እንዲመለስ የወንድምነት የታናሽነቱን ድርሻ በደንብ ተወጥቷል። በቃ ግን ደግሞ ያኛው አይ አሻፈረኝ ትቸዋል፣ ያንን አብቅቸዋል፣ የቆረጥኩት ነገር ነው ስላለ ድጋሚ እሱ ላይ ከመልፋት የእሱን ህይወትና የእሱን ምዕራፍ ዘግቶ ሁሉም የየራሱ ምዕራፍ ነው መጀመሪያ ያለበትና ሁልጊዜ እህቱ የምትናገረው ንግግር ምንድን ነው? የአብርሽ እህት ቡዜ ሁላችንም እኮ የራሳችን ላይፍ አለን ትላለች። እውነት እኛስ መቼ ነው የራሳችንን ላይፍ የምንኖረው ትላለች። ምክንያቱም ሁሉም በዙሪያ ያሉት ጠቅላላ በሩታና በአብርሽ አጀንዳ የተጠመዱ ናቸው። በእነሱ አጀንዳ ውስጥ ያሉ ናቸውና እንደ ህይወት የየራሳቸው የሚያካሄዱት ህይወት የለም እስከምትሉ ድረስ ማለት ነው። በእርግጥ ያው እናውቃለን፣ ሽቄ ነው፣ ገቢ ነው። የገቢ ምንጫቸው ደግሞ ሁለቱ ናቸው። እነሱ ካልተፋተጉ ደግሞ ገቢ የለም፣ የገቢ ምንጭ የለም። ግን ቢሆንም አንዳንዴ የራስ ህይወት የሚባል ነገር አለና ለማንኛውም ቤተሰቦች ያለው ነገር ይሄ ነው። እንግዲህ ምን ትላላችሁ እናንተ? ምን ሀሳብ አስተያየት አላችሁ? ከእናንተ መቼ የሚደበቅ ነገር የለም። እናንተ ይፋ ነው። እናንተ በየቦታው ትገኛላችሁ እና እናንተ ስስት የመሰላችሁ ሀሳብ ምንድን ነው? እኔ አሁንም ኤፍሬም
ከልቡ አይመስለኝም። የሆነ ነገር ያለ ይመስለኛል ፊቱ ላይ ሳየው ማለት ነው። እንዲህ ዝቅ ብሎ ይቅርታ ጠይቆ ነገ አዲስ ነገር ብቻ አላቅም ቤተሰቦቼና እሷም አጅሪትም እየተጠራጠረች ነው። በሙሉ ልብ አይደለም፣ በጣም እየተጠራጠረች ነው። እውነት አልመሰላትም። ከአንዴ ሁለቴ ተደርጋለች። ባታምንም አልፈርድባትም። እና እስቲ እናንተስ ምን ትላላችሁ? ምን ሀሳብ አስተያየት አላችሁ? ኮሜንታችሁን ቁጭ ብታደርጉልኝ እኔም ደግሞ ሰሞኑን መመለስ ትቻለሁ። በጣም ይቅርታ ውዶችዬ፣ የእናንተ አረፋ በዓል ነው። በዚህ አጋጣሚ እንኳን አደረሳችሁ ለአረፋ በዓል። የሙስሊም እህት ወንድሞች ተከታዮች በሙሉ እንግዲህ በዓላችሁ የሰላም የጤና ይሆንላችሁ። ነገ ይመስለኛል በስደት ያላችሁ እንግዲህ በሰላም ለሀገራችሁ በቅታችሁ ሀገራችሁ ላይ እንግዲህ የአረፋን በዓል የምታከብሩ ያደርጋችሁ። የኔ ውዶች ልጅ ያላችሁ ከልጆቻችሁ ቤተሰብ ጋር ከቤተሰብ ጋር ሌሎቻችሁም ማለት ሁላችንንም በስደት ያለነውን እግዚአብሔር በሰላም ለኢትዮጵያ ምድር ያብቃን። የኔ ውዶች እንዳይከፋችሁ አብሽር። እሺ ነገ አዲስ ቀን ነው። ዋና ብቻ እናንተ ጤና ሁኑ እና በዚህ አጋጣሚ ያው እንኳን አደረሳችሁ። ነገ የአረፋ በዓል ነው። ሁላችሁንም እንኳን አደረሳችሁ ብያለሁ የኔ ውዶች። እንግዲህ በዚሁ ሀሳብ አስተያየት ካላችሁ እንድጽፉልኝ ነው። ቪዲዮንም ላይክ አድርጉ፣ ሰብስክራይብም አድርጉ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንግዲህ እንድታበረታቱኝ በትህትናና በአክብሮት ጋብዛለሁ። ለምታበረታቱኝ ወዳችሁና ፈቅዳችሁ በመልካም ልብ ለምታበረታቱኝ ከጠቀማት ብላችሁ ላይክም ሰብስክራይብም አስተያየታችሁንም ባለቻችሁ ጊዜ አብቃታችሁ ለምታደርጉኝ በሙሉ በጣም ነው የማመሰግነው የኔ ውድ እህቶች ማለት ነው። ክበሩልኝ። ወንድሞችም አሉኝ እኮ በነገራችን ላይ ወንዶችም አሉ። እንደው ምን አንዳንዴ እኔ እኮ ወንድ ነኝ ብለው ራሱ የሚጽፉልኝ ያሉና እናንተንም ወንድሞችም ተከታዮቼ አላችሁና በጣም አመሰግናለሁ። ክበሩልኝ። እንግዲህ ያው አጅሪት በራሷ ቤት ከመጣች እመጣለሁ፣ ካልመጣችም እንግዲህ እግዚአብሔር የነገ ሰው ይበለን፣ ሰላም ያሳድረን። በያላችሁበት መልካም አዳር መልካም ሌሊት ለሁላችንም ይሁንልን። የኔ ምርጦች ወዳችኋለሁ።